እኔ እኮ መናገር ነው ያቃተኝ። አይዞት ይህንን ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪው ውሃ እባክሽን። ቆይ ቅሪ ነደሽ ቅሪ ይኸውልዎት እናቴ፣ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ነዳጅ ደረደርኩ ነዳጅ ቆዩ። 5 መብረቅ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ። ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩኝም። ካላገኘሁ ሌላ ሰው እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ፣ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን ሁሉም ቦታ ላይ ያሉትን ከነ ቦታቸው ከነ ፎቶቸው ከነ አድራሻቸው አውቅ ነበር። ነገር ግን ለእነሱ ህይወት ጥሩ ስላልሆነ ነው ያልፖሰትኩት። አማራጭ ሳጣ እርስዎን ማግኘት ነበረ። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስዎን መፖሰት ነበረ። እርስዎን ለማግኘት ነገር ያደረግኩት። ስለዚህ አውፍ ይበሉኝ፣ ተረጋግተው አውፍ ይበሉኝ። ትክክል ነው ያልካቸው፣ ትክክል ነው ያደረገው ልጄ፣ ትክክል ነው። ለሀቅህ ኑር፣ ለሀቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሀቅህ ኑር። ጥሩ ያደርግሃል። ጥሩ ነው ያደረገው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው ምን እግዚአብሔር አይወደውም። አምጧት እችላይ ባከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለሻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርስዎ ወገን ነው። እኛ እርስዎን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ፣ ያለ አግባብ እርስዎ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማዎት። እኔ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ። አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት። አሁን እንጀምርና ሚኪ ተዘጋጅተሃል? መብረቁ ተዘጋጅታችኋል? እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ፣ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት
ቆይ ልንገሮት፣ እንኳን ደህና መጡ ነው ምሎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባል፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣና ቲማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ፣ እየከፈልኩ ስለነበር የማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጅ ማንም ያውቋል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄን የወጣሁ ጨልም እቃ የለኝ። እኔ ሁሉ ለሷ ጥዬ ወጣሁ። ልታሳስርኝ ጭራሹ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች። ባል አገባች። ይህን ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ? ፍረዱ እንግዲህ። እዛ ምን ስታደርጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ፣ ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም ባህሬን ያውቃል ይሄንን። ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን 14 ዓመት ስቀመጥ 18 እና 19 ትሆናለች። ትልቅ የደረሰች እንዴ የረሃም ትሆናለች። ምን ሆነህ ነው?
እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርስዎ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደግኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈተዋታል፣ ፈተዋታል፣ ፈተዋታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነቁ። አሁን ትልልቅ ሆነ እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነቁ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጅ ሚኪን ቤቷ ያውቀዋል። አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለቻት ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። መንታ ወለደች። ጥላቸው ጠፋች። ጥላቸው እልም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመች ብሎ ልንገርህ፣ ታመመች ብሎ አባ ግርማ ጋር ረስቼ አባ ግርማ ጋር ታመመች ብሎ ስታላግጥበት፣ አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ዶሮ እኮ ነው የቀበረችኝ፣ አሁን አይደለም ድሮ ነው የቀበረች። ኑሮ እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ አትገቡ እንዳታስገባ። አውቀ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንዲህ የሚጮሁት። እኔ ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ወደ ልጆች አታውቁም፣ አናቅም። ረሌት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልትዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ እሰራለሁ እያለች ነው። እኔ መቃል እኮ ጥያት መጣሁ። አታውቅኝም? አላውቃትም እኮ ጥያት እኮ መጣሁ። ስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አዎ አሁን የመጨረሻ ግን ያገኟት መቼ ነው ማህሌትን?
አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም። አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት ውሸት። 5 ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። የታባቷ የላትም። እችን የቤት ሞት 40 ቤተል ነበረችን። ባለቤት አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱም ከአፉ ለቆ ከትምህርት የለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት። ሰማኛለህ? የተረፈችው የባሌ ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ። ባህሬን ያሉ ያውቃሉ፣ ኤምባሲ ያሉ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንሰ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። እሺ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቁት ሚኪ እኮ ገራዝ ማን ባራምበራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት እንጂ ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፍርዓንዬ በረካሁን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ። ለዚህ ሁሉ ሰው የምትረዳው ጤና ሁን